አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ዛሬ እንግዲህ ገበያ ሄጄ ነበረ ከ8 ዓመት በኋላ ማለት ነው። እስኪ የገዛሁትን ላሳያችሁ ማለት ነው። ስጋ ሽንኩርት ገዝቻለሁ። እኛ ሀገር የሚያስተናግዳችሁ ስትመጡ ጉፋን ብስሚላ ወላሂ ጉፋኑ አየሩ በጣም ከባድ ነው ማለት ነው። 1 ኪሎ ሽንኩርት ስንት ብር እንደሆነ እንገራችሁ? 50 ብር እና እዛ እንደምናስበው እና እዚህ እንደሚታየው አይደለም። ወላሂ ኑሮ ትንሽ ከበድ ይላል። እንግዲህ እነሱ ለምደውታል፣ እኛ ግን በጣም ነው የሚከብደው። የምር እየተደናገኩ ማለት ነው። እዚህ ጋ ደግሞ 1 ኪሎ ቲማቲም ስንት መሰላችሁ? 60 ብር ኪሎ ማለት ነው። ኪሎ ቲማቲም 60 ብር። ያው አዲስም ስለሆንኩ ነው መሰለኝ። ብቻ ሀገራችን ትንሽ ከበድ ይላል። የዲሃ መኖሪያ አይደል እንጃ። እኔ ግራ ገብቶኛል። ስንት ፍሬ መሰላችሁ? ሙዝ 5 ፍሬ 50 ብር ማለት ነው። አንዷ በ10 ብር ሂሳብ ማለት ነው። ሙዚቱ ከዚች 5 ፍሬ በ50 ብር። ሸንኮራ ደግሞ 3 ነበር በ30 ብር ነው። የሆነ ልጅ ሰጥቻለሁ ጎረቤት ማለት ነው። 3ቷ እንግዲህ አንድ ቅልጥም ናት 30 ብር ማለት ነው። እቺ 10 ያቺ 10 ማለት ነው። ሀገራችን ትንሽ ከበድ ይላል ትላላችሁ። እዚህ ጋር ደግሞ እንደምታዩት እቺ ጥቅል ጎመን ናት 60 ብር፣ ግን ጠበቅ ያለች ናት ማለት ነው። ለአንዴ የተሰራ ላይ ትላላችሁ። የማይዟችሁ አትፍሩ። ኑ ቶሎ እየኖሩ ነው። ግን አዲስ ስትሆኑ በጣም የሚያደናግረው ወላሂ። እዚህ ጋር ደግሞ ቃሪያ ነው በ20 ብር ማለት ነው። ስንት ፍሬ ናቸው መሰላችሁ? 7 8 ፍሬ 5 ፍሬ 10 ፍሬ ማለት ነው። እንግዲህ ይቺ 1 ኪሎ ተብላ ቲማቲሙ፣ ይሄ 1 ኪሎ ሽንኩርት ነው። ይሄ ሙዙ ነው። ይሄ ሸንኮራች ደግሞ ጥቅል ጎመኖች 60 ብር ማለት ነው። እና ድሃ የሚኖርበት አይደለም በነገራችን ላይ የምር። እሺ ያው ለመጀመሪያ ጊዜ ስለሆነ ትንሽ ያደናግራል ማለት ዝጋ። አሁን እንትን ድንች 1 ኪሎ ነው 3 ፍሬ ነው። ያው ስለደ ስለሆነ ይሄ 50 ብር ማለት ነው ድንቹ። እሺ እናሳያለን። 5 ፍሬ ማለት ነው ቃሪያዋ 5 ፍሬ 10 ብር ማለት ነው። 10 ብር 10 ብር ማለት ነው በ20 ብር። ከዛችን ዘንቢል ገዛሁኝ 190 ብር ማለት ነው። ዘንቢሊቱ ግዴታ ናገባ ስትወጣ ያስፈልጋል ማለት ነው። ከዛ ዝጋ ብሪቅ ገዛው 100 ብር ብሪቅ። ይሄ ደግሞ የልብስ እንትን ነው የልብስ ሰላ 430 ብር ነው የሚሉት ማለት ነው። እኔ ትንሽ ሸረፍ ያለች አለችው ማለት ነው። እኔ የገዛው ግን በ150 ብር ነው የገዛው ማለት ነው። አንታችኋል። እስካሁን ቀረኝ ቀይ ስር 1 ኪሎ 50 ብር። ድሮ በ20 በ30 ምናምን የለም ወላሂ። ሀገራችን በጣም ነው የካበደው ማለት ነው። ጠፍሯል ያላችሁ ያው ለመቀረጽ አይመችም። 1 ኪሎ ቀይ ስር 50 ብር ማለት ነው። እና የዛሬው ገበያችን የምንመስል ነበር ትናንት ማለት ነው። ዛሬ ሐሙስ ነው፣ ትናንት ነው። ግን ሰዓት ስለሀብ አያስመርጥም ማለት ጠዋት ሲሆን ግባ እንትን ትላላችሁ፣ መርጣችሁ ትገዛላችሁ። እና ይሄን ይመስላል። ያው ቀይ ስሩ 1 ኪሎ ነው 50 ብር ማለት ነው። እና የዛሬው ገበያችን ይሄን ይመስል ነበረ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። ቻናሌ ተዘግቶብኝ ነው፣ እገዙኝ ማለት ነው ወይ